ሰላም እንዴት ናችሁ? የደሰልት ቤተሰቦች እኔ ዛቤሪ መስከንደራ ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ጥቁር አዝሙድ እንዴት ነው ድብርትን፣ ድባቴን፣ ስትረስን የሚቀንስልን ቢለውን በተለይ ደግሞ በስትረስ በድባቴና በድብርት ለሚጠቁ ሰዎች ፍቱን መድኃኒት እንደሆነ ብዙ ጥናቶች አስረድተዋልና እንዴት ነው መጠቀም ያለባቸው እንዲሁም ደግሞ ምን ንጥረ ነገሮችን ስለያዘ ነው ድብርትንና ስትረስን የሚቀንስልን የሚለውን በደንብ ለእናንተ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋና ሀሳቤ ስመለስ እንደሚታወቀው ስትረስ ከመጠን በላይ ሲሆን ሰዎች ስራቸው ላይ እንዳያተኩሩ፣ ስራቸው ላይ ኮንሰንትሬት እንዳያደርጉ እንዲሁም ደግሞ ኢንተርናሊ የተለያዩ የሰውነት ፓርቲዎችን በመጉዳት በቀላሉ ተላላፊ ላሉ በሽታዎች እንድንጠቃ ምክንያት ሊሆን ይችላል ማለት ነው። በተለይ ደግሞ የደም ግፊት፣ የስኳር በሽታና ሌሎች እነዚህ ሜታቦሊክ ዲስኦርደር እያልን የምንጠራቸው ችግሮች እንዲፈጠሩ ስትረስ ትልቅ አስተዋጽኦ አለው። ስለዚህ ስትረስን መቀነስና ሚኒማይዝ ማድረግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ስትረስን ከምንቀንስባቸው ዋነኛ ነገሮች አንዱ ሂፈነል ሲድ እያልን ወይም ደግሞ ጥቁር አዝሙድ እያልን የምንጠራው ቅመም በጣም አስፈላጊ ነው። በውስጡ እንደሚታወቀው ጸረ ሙቀታማ ኬሚካሎችን በደንብ አምቆ ይዟል። እነዚህ ጸረ ሙቀታማ ኬሚካሎች ስትረስን ካልም በማድረግ በቀላሉ ሰዎች ስራቸው ላይ እንዲያተኩሩ በቀላሉ ከስትረስ ከድባቴ እንዲገላገሉ የሚያደርግ ንጥረ ነገር ነው ማለት ነው። ከዚህ በተጨማሪ በተለይ ደግሞ ኮርቲሶል እያልን የምንጠራውን የስትረስ ሆርሞን በመቀነስ ደም ስር ላይ በከፍተኛ ደረጃ እንዳይለቀቅ በማድረግ እና ሰዎች ካልም እንዲሆኑ እንዲዝናኑ እንዲሁም ደግሞ ነርቨስነስ እንዳይሆኑ በማድረግ በቀላሉ ካልሚንግ ኢፌክት አለው ማለት ነው። ስለዚህ አዘውትሮ ጥቁር አዝሙድ በተለያየ ሚንስ መጠቀም በጣም አስፈላጊና ወሳኝ ከሚባሉ ንጥረ ነገሮች በዋነኝነት የሚጠቀስ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ጥቁር አዝሙድ እንዴት ነው ስትረስን ማኔጅ የሚያደርግልን የሚለውን በአራት ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ቪዲዮውን ሰብስክራይብ ያደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ፣ ነባር ሰዎችም ላይክ እና ሼር እያደረጋችሁ የዶሮ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው እንደሚታወቀው ጥቁር አዝሙድ አንቲኦክሲዳንት ወይም ደግሞ ጸረ ሙቀታማ ኬሚካሎችን በደንብ ይዟል። እነዚህ ጸረ ሙቀታማ ኬሚካሎች እንደ ፍላቮኖይድ፣ ፊኖሊክ አሲድ የመሳሰሉ እጅግ በጣም አስፈላጊ የሆኑ ውህዶች እንደሚታወቀው ኦክሲዴቲቭ ስትረስ እያልን የምንጠራውን ችግር በመቅረፍ በቀላሉ ፍሪ ራዲካሎች ከሚያደርሱት የሴሎችን ስትረስ በመቀነስ በቀላሉ ካልሚንግ ኢፌክት እንዲፈጠርና ሰዎች በቀላሉ ነርቨስነስ እንዳይሆኑ ያደርጋል ማለት ነው። እንደሚታወቀው ኦክሲዴቲቭ ስትረስ እያልን የምንጠራው ችግር ብዙ ጊዜ ኮርቲሶል እያልን የምንጠራውን ሆርሞን በከፍተኛ ደረጃ እንዲመጠጥ በተለይ ደግሞ ደም ስር ላይ በከፍተኛ ደረጃ እንዲለቀቅ በማድረግ ሰዎች በቀላሉ ለስትረስ እንዲጠቁ በቀላሉ ለድባቴ ለድብርት እንዲጠቁ የሚያደርግ ፕሮሰስ ነው ማለት። ስለዚህ ፍሪ ራዲካሎች በቀላሉ እንዳይከማቹ በማድረግ እና ስትረስን እንዳያስከትሉ በተለይ ደግሞ የሴሎችን ስትረስ እንዳያስከትሉ በማድረግ እንዲሁም ደግሞ ስትረስ የሚባለውን ሆርሞን እንዳያነቃቁ በማድረግ በቀላሉ ካልሚንግ ኢፌክት አለው ማለት ነው። ስለዚህ ፊዚካሊም ኢሞሽናሊም ሰዎች በተለያየ ነገር በስትረስ እንዳይጠቁ በማድረግ የሚታወቅ ቅመም ነው ማለት ነው። ሁለተኛ ሆርሞናል ባላንስ ያደርጋል ማለት ነው። እንደሚታወቀው ጥቁር አዝሙድ በተለይ ደግሞ ሆርሞንን ሬጉሌት በማድረግ በቀላሉ ሰዎች ለስትረስ እንዳይጠቁ ለድባቴ ለድብርት እንዳይጠቁ ያደርጋል። እንደሚታወቀው ጥቁር አዝሙድ በውስጡ አኒቶል የሚባል እጅግ በጣም አስፈላጊ የሆነ ኮምፓውንድ ይዟል። ይህ ኮምፓውንድ ኮርቲሶል እያልን የምንጠራውን የድብርት ሆርሞን ሌሎችንም ካታኮላማይን ብለን የምንጠራቸው እነዚህን የድብርት ሆርሞኖች በመቀነስ ደም ስር ላይ በከፍተኛ ደረጃ እንዳይለቀቁ ያደርጋል። ደም ስር ላይ ካልተለቀቁ ደግሞ ስትረስን ማምጣት አይችሉም። ያ ማለት ስትረስ ብዙ ጊዜ የሚከሰተው በሰርኩሌሽን አማካኝነት ስለሆነ በቀላሉ ስትረስን በመቀነስ ሰዎች ለድብርት እንዳይጠቁ ያደርጋል ማለት ነው። ብዙ ጊዜ ይሄ ኮርቲሶል እያልን የምንጠራው ሆርሞን ፕራይሜሪ የስትረስ ሆርሞን ነው። ስለዚህ ሰዎች ይሄ ሆርሞን ሲቀንስላቸውና ሚኒማይዝ ሲሆን በቀላሉ ድብርት፣ ድባቴ እንዲሁም ደግሞ አሁን እንዳልነው ስትረስ እያልን የምንጠራቸው ችግሮች በተቃራኒው እንዳይፈጠሩ ያደርጋል። እንዲሁም ደግሞ ሰዎች እንዲነቃቁና ካልም እንዲሆኑ ያደርጋል ማለት ነው። ሶስተኛ
አንዞላይቲክ ኢፌክት አለው። እንደሚታወቀው ለስትረስ ተብለው የሚሰጡ መድኃኒቶች የተለያዩ መድኃኒቶች አሉ። እንደሚታወቀው ጥቁር አዝሙድ አንዞላይቲክ ኢፌክት ወይ ደግሞ አንዞላይቲክ ፖቴንሻል ኢፌክት ስላለው ሰዎች ብዙ ጊዜ ይህንን ሲጠቀሙ ስትረሳቸው ይቀንሳል። ነርቨስነስ ከሆኑ በቀላሉ ኢሞሽናሊ፣ ስፒሪቹዋል እና በተለያዩ ነገሮች ስትረስ የሚመጣውን ሂደት በመቀነስ ሰዎች ካልም እንዲሆኑና እንዲረጋጉ ያደርጋል ማለት ነው። ስለዚህ ከመድኃኒት ጋር ያልተናነሰ በጣም ትልቅ ቫልዩ ያለው የቅመም አይነት ነው ማለት ነው። ብዙ ጊዜ ጥቁር አዝሙድን በሻይ መልክ የጥቁር አዝሙድ ዘይት አለ። ሌሎችም የጥቁር አዝሙድ በፓውደር መልክም በማድረግ ከተለያየ ነገር ጋር በመጨመር መጠቀም ይቻላል። ስለዚህ በተፈጥሮ እጅግ በጣም ጠቃሚ የሆኑ የአንቲ ስትረስ ንጥረ ነገሮችና ጥቅሞችን ስለያዘ በቀላሉ ካልም እንድንሆንና እንድንረጋጋ የሚያደርግ እጅግ በጣም አስፈላጊ የሆነ የቅመም አይነት ነው ማለት ነው። አራተኛና የመጨረሻው ኢንዳይሬክትሊ እንደሚታወቀው የተለያዩ የሰውነት ፓርቶችን ይደግፋል። በተለይ ደግሞ የዳይጀሽን ሲስተምን ይደግፋል። ብዙ ጊዜ የዳይጀሽን ሲስተም ወይም ደግሞ የምግብ መፍጫ ስርዓት ሄልዚ እንዲሆንና የምግብ መፍጫ ስርዓት ወይም ደግሞ የምግብ እንሽርሽሪት ቱቦ የተለያየ ችግር እንዳይገጥመው ያደርጋል። በተለይ ደግሞ ዲስኮምፎርት ብለን የምንጠራቸው ለምሳሌ እንደ ብሎቲንግ፣ መነፋት፣ ጋዝ መጠራቀም፣ ኮንስቲፔሽን ያለ የምንጠራቸው ችግሮች እንዳይፈጠሩ ያደርጋል። እንደሚታወቀው የብዙ በሽታዎች መነሻ ጋስትሮ ኢንተስታይናል ዲስኮምፎርት ወይም ጋስትሮ ኢንተስታይናል ዲስኦርደር ነው። ስለዚህ የምግብ መፍጫ ስርዓት ጤነኛ ሲሆን እንደሚታወቀው የተለያዩ ነገሮችን አፌክት ያደርጋል። ስለዚህ የምግብ መፍጫ ስርዓት ጤነኛ ሲሆን ከስትረስ ጋር ትልቅ ዝምድና ስላለው በቀላሉ ሰዎች ከዚህ ችግር እንዲገላገሉ ያደርጋል። በተለይ ደግሞ ፊዚካል ዲስኮምፎርት ሲኖር ብዙ ጊዜ ስትረስ ይፈጠራል። እንዲሁም ደግሞ ኢሞሽናል ችግሮች ሲፈጠሩ አሁን እንዳልነው ስትረስ ይፈጠራልና ይህንን ነገር በመከላከል ትልቅ ቫልዩ አለው ማለት ነው። አሁን እንዳልነው የጋስትሮኢንተስታይናል ምቾት አለመሰማት ለተለያዩ የሰውነት ፓርቶቻችን ምክንያት ነው። ከእነዚህ ውስጥ እንግዲህ አንዱ የስትረስ ሆርሞኖችን ኢንዲዩስ ስለሚያደርግ በተለይ ደግሞ የጋዝ መነፋት፣ የድርቀትና ሌሎችም እንደ ብሎቲንግ ምናምን ካለ ብዙ ጊዜ ስትረስን ኢንዲዩስ ያደርጋሉ። በቀላሉ ሰዎች ከዚህ ችግር እንዳይገላገሉ ያደርጋል ማለት። በዛ ሂደት ስትረስ ኢንዲዩስ ሲደረግ ደግሞ አሁን እንዳልነው ሰዎች ለዚህ ችግር እንዲጠቁ ያደርጋል። ስለዚህ ትልቅ ዝምድና ስላለው በቀላሉ ለስትረስ እንዲጠቁ ያደርጋል ማለት ነው። ጥቁር አዝሙድ ይህንን ሂደት ብሬክ በማድረግ በቀላሉ ሰዎች ጤነኛ የሆነ የምግብ መፍጫ ስርዓት እንዲኖራቸው ያደርጋል ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ጥቁር አዝሙድ እንዴት ነው ስትረስን፣ ድባቴና ድብርትን የሚቀንስልን የሚለውን ለእናንተ በደንብ በአራት ከፍዬ በደንብ ነገርኳችሁ። በተለይ ደግሞ ጠቃሚ የሆኑ ውህዶችን እንደ ፍላቪኖይድ፣ ፊኖሊክ አሲድ ሌሎችንም አንቲኖይድ የሚባሉ እጅግ በጣም አስፈላጊ የሆኑ ኮምፓውንዶችን በደንብ ስለያዘ ሰዎች በቀላሉ ለድብርት እንዳይጠቁ ያደርጋል ማለት ነው። ምክንያቱም አንቲኦክሲዳንት ፕሮፐርቲ ያላቸው ንጥረ ነገሮች ይዛል። ሆርሞናል ባላንስ ወይም ደግሞ ሆርሞን ሬጉሌት ያደርጋል። እንዲሁም ደግሞ አንዞላይቲክ ኢፌክት አለው። ያ ማለት ለአንዛይቲ፣ ለስትረስ እና ለድብርት ተብለው የሚሰጡ መድኃኒቶች አሉ። ከእነሱ ያልተናነሰ ትልቅ ቫልዩ ያለው ማለት ነው። እንዲሁም ደግሞ የምግብ መፍጫ ስርዓትን በመደገፍ በቀላሉ ሰዎች ከተለያዩ ችግሮች እንዲላቀቁ ያደርጋል ማለት ነው። ስለዚህ ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ደግሞ ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።